ሁሉ መከራ ለምን ደረሰብህ? ርዕሱን የመረጥንበት ምክንያት ብዙዎቻችን በዚህ ዘመን የምንናገረው ቃል ስለሆነ ነው። በርዕስነት ያነሳነው ቃል ከቤተ ክርስቲያን ጋር እግዚአብሔር ከሆነ ቤተ ክርስቲያኗ ላይ ይሄ ሁሉ መከራ ሲደርስ እግዚአብሔር ለምን ዝም ይላል ይላሉ ብዙ ሰዎች። እግዚአብሔርም ከኛ ጋር ከሆነ ስንራብ፣ ስንጠማ፣ ስንታመም፣ ስንቸገር ለምን እግዚአብሔር ዝም ይላል የሚሉ በርካታ ሰዎች አሉ። እየጾምን እየጸለይን እያስቀደስን በየገዳማቱ እየዞርን ቅዱስ ሥጋውን ክቡር ደሙን እየተቀበልን እንዲህ ባለ ጉባኤ ቁጭ ብለን የእግዚአብሔርን ቃል እየሰማን አስራት በኩራቱን እያወጣን እየሰበክን እየዘመርን እየቀደስን ቅኔ እየተቀኘን ለምንድን ነው በሕይወታችን ውስጥ ውጣ ውረድ የሚበዛ? ለምንድን ነው በሕይወታችን ውስጥ መከራ የሚገጥም? ይሄ የብዙዎቻችን ጥያቄ ነው። ስለዚህ ዛሬ እግዚአብሔር የሚያስተምረን በዚህ ዙሪያ ይሆናል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እስኪ ወደ መጀመሪያው ሐሳብ እንምጣ። በርዕስነት ያነሳነውን ቃል ማንና ለምን እንደተናገረው እስኪ በጥቂቱ እንመልከት። ይህንን ቃል በዚህ ስፍራ ላይ አስቀድሞ የተናገረው ጌዲዮን እየተባለ የሚጠራ አንድ እስራኤላዊ የተናገረው ቃል። የትምህርቱ መሰረታዊ ዓላማ ይህን ታሪክ መተረክ አይደለም። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ብቻ ጥቂት ነገር አስታውሳችኋል። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። ጌዲዮን በርዕስነት ያነሳነውን ቃል የተናገረበት ምክንያት ወገኖቹ እስራኤላውያን በሚዲያም እጅ በወደቁበት ጊዜ መከራ ውስጥ ፈተና ውስጥ በገቡ ጊዜ በርዕስነት ያነሳነውን ኃይለ ቃል ተናግረውታል። ሙሉ ታሪኩን በመጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ጀምሮ እቤት ገብታችሁ አንብቦት። እኔ ጥቂት ነገር ብቻ እመለከታለሁ። እንዲህ ብሎ ይጀምራል። የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያምም እጅ በእስራኤል ላይ ጠነከረች። ከሚዲያምም ፊት የተነሳ የእስራኤል ልጆች ተጨነቁ ነው። እንግዲህ ብዙ ጊዜ እንደሚተረክልን እስራኤል ተብለው የተጠሩት በአባታቸው በያዕቆብ ምክንያት እግዚአብሔር ለዚህ ሕዝብ ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ምንም ነገር ከ430 ዓመት የግብፅ የባርነት ቤት በ9 የተለያዩ ተአምራት በ10ኛ ሞተ በኩር በ11ኛ ስንት በኤርትራ ባህር ነፃ አውጥቷቸዋል። የነፃነትን ጉዞ ሲጓዙ በራፊዲም ምድረ በዳ በሲና በረሃ በቃዴስ በርኔ መና እያወረደ መግቧቸዋል። ከዓለት ከጭንጫ ውሃ እያፈለቀ አጠጥቷቸዋል። የኢያሪኮን ቅጽር አፍርሶላቸዋል። የዮርዳኖስን ባህር ከፍሎ በደረቅ አሻግሯቸዋል።
በጸናች እጅና በተዘረጋች ክንድ እየተንከባከበ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። በአንድ ወቅት አሁን እንዳነበብነው የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። ምንድነው ክፉ ሥራ የተባለ? ጣዖት ማምለክ፣ ከተራራ ራስጌ እየሄዱ መሥዋዕት መሰዋት፣ ግንዱን አንተ አባቴ ነህ ድንጋዩንም አንተ ወለድከን እያሉ ፊታቸውን ሳይሆን ለእግዚአብሔር ጀርባቸውን ሰጡት። የዚህ ጊዜ እግዚአብሔር አዘነ፣ እግዚአብሔር ተቆጣ። ይቀጡ ዘንድ ሚዲያም ለሚባል ሕዝብ አሳልፎ ሰጣቸው። መጽሐፉ እንደሚናገር ለ7 ዓመት እስራኤላውያን በሚዲያማውያን ተገዙ ይላል። የበኩር ልጄ ብሎ የሚጠራቸው እስራኤላውያን በብሉይ ኪዳን በግዝረት ለእግዚአብሔር የተለዩ እስራኤላውያን፣ በስሙ የተጠሩት እስራኤላውያን ባልተገረዘ እግዚአብሔርን በማያውቅ ሕዝብ ለ7 ዓመት ተቀጠቀጡ ነው። በዚህም ሰዓት ነው እንግዲህ እዛ በወይን መጥመቂያ ውስጥ ጌዴዎን ስንዴ እየወቃ ሳለ መጋቢ ብሉይ ተብሎ የሚጠራው የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ መጣ። ጌዴዎንን እንደዚህ አለው፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ከእናንተ ጋር ነው አለ። ጌዴዎን ይነጋገረው ለነበረ መልአክ መለሰ እንዲህ አለ፣ ጌታዬ ሆይ አለው፣ እግዚአብሔር ከእናንተ ጋር ነው እንዴት ትለናል? እግዚአብሔር ከእኛ ጋር ከሆነ የሁሉ መከራ ለምን ደረሰብን አለው። ኑሯችን ዋሻ ውስጥ ነው፣ ጉድጓድ ውስጥ ነው፣ ምሽግ ውስጥ ነው። ዘር በዘራን ጊዜ ጠላቶቻችን መጥተው ይወስዱብናል። ወይን በተከልን ጊዜ ባፈራ ሰዓት ሚዲያማውያን መጥተው ይወስዱብናል። እንስሳት ስናረባ ጠላቶቻችን መጥተው ይወስዱብናል። ወጥተን ወርደን ላባችንን አፍስሰን ወዛችንን አንጠፍጥፈን በደከምንበት ነገር መጠቀም አልቻልንም። ከአባቶቻችን ጋር እግዚአብሔር ነበረ፣ ከግብፅ የባርነት ቤትም እንዳወጣቸው ነግረውናል። እኛን ግን ትቶናል፣ ረስቶናል፣ ለሚዲያም አሳልፎ ሰጥቶናል አለ። ባጭሩ በርስነት ያነሳሁት ቃል አሁን ከተረኩላቸው ታሪክ ላይ የተገኘ ቃል ትቶናል አለ ጌዴዎን። ከአባቶቻችን ጋር ነበረ፣ መና አውርዶ መግቧቸዋል፣ ነግረውናል፣ በዝና እናውቃለን። ውሃ አፍልቆ አጠጥቷቸዋል፣ የኢያሪኮን ቅጽር አፍርሶላቸዋል፣ የዮርዳኖስን ባህር ከፍሎላቸዋል፣ የአሕዛብን ነገሥታት አጥፍቶላቸዋል። ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። ከአባቶቻችን ጋር እርግጥ እግዚአብሔር ነበረ፣ እኛን ግን ትቶናል። መከራ የገጠመን እግዚአብሔር ስለተወን ነው አለ ጌዴዎን። እስኪ አንድ ጥያቄ ልጠይቃችሁ፣ እግዚአብሔር ይተወናል? ሁላችሁ መልሱ። ይተወናል ወይ? እግዚአብሔር ይረሳናል? እባካችሁ ከልባችን ውስጥ የመረሳት ስሜት አውጥተን እንጣል። ስላልተመለሰ ጸሎት፣ ስለዘገየ ተስፋ እኔን እግዚአብሔር ትቶኛል፣ እኔን እግዚአብሔር ረስቶኛል የምትሉ እህቶችና ወንድሞች ከልባችሁ ውስጥ የመረሳት ስሜት አውጡና ጣሉ። ማንንም ሰው እግዚአብሔር አይተው፣ ማንንም ሰው እግዚአብሔር አይረሳ። እግዚአብሔር ከእኛ ጋር ነው። እስኪ ወደ ሁለተኛው ሐሳብ እንምጣ። ወደ ኋላ የምንመለከተው ሰፊ ነገር አለ፣ ይህን ግልጥ የሚያደርግ እሱ ከእኛ ጋር አለ። ታዲያ እግዚአብሔር ከእኛ ጋር ከሆነ ለምንድን ነው መከራ የሚገጥመን? ምክንያቱ ምንድን ነው? ወገኖቼ ሰው ለመከራ አልተፈጠረም። በደንብ አድርጋችሁ ስሙ።
እንድንራብ፣ እንድንጠማ፣ እንድንታረዝ፣ እንድንታመም አድርጎ እንድንሞትም አድርጎ እግዚአብሔር አልፈጠረንም። ከውድቀት በፊት መራብ የለም፣ መጠማት የለም፣ ሞት የሚባል ነገር የለም። ሁሉን ስበው ያመጣው የሰው ልጅ ነው እንጂ ሰው እንዲሞት እንኳን ተደርጎ አልተፈጠረም ነበረ። 1000 ዓመት እየኖርን ስናረጅ እየታደስን እንደገና ደግሞ አሁንም 1000 ዓመት እየኖርን ስናረጅ እየታደስን ለዘላለም እንድንኖር ነበረ የእግዚአብሔር ፍቃድ። ከውድቀት በኋላ ነው መከራ፣ ፈተና፣ መራብ፣ መጠማት፣ መታመም፣ ውጣ ውረድ የሚባሉት ነገሮች አሁን እያንዳንዳችንን የሚያስጨንቁን ነገሮች የገጠሙን ከአዳም ውድቀት በኋላ ነው። ታዲያ ለምንድን ነው እስኪ በክርስትና ሕይወት ውስጥ ስንኖር መከራ የሚገጥመን? ለምንድን? ምክንያቱ ምንድን ነው? 4 ነጥቦችን አያለሁ ዋና ዋና የሚባሉት። አንደኛ ባለመታዘዝ ምክንያት መከራ ይገጥመናል። አሁን ታሪካቸውን የተረክንላቸው እስራኤላውያን በሚዲያም እጅ የወደቁት፣ ለሚዲያማውያን ተላልፈው የተሰጡት መከራ የገጠማቸው ባለመታዘዛቸው ምክንያት ነው። ቁጥር 1 ላይ ምንድን ነው የሚለው? የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ፣ ኃጢአትን አደረጉ፣ ለእግዚአብሔር አልታዘዛሉ። እግዚአብሔር በሚዲያም እጅ አሳልፎ ሰጣቸው ነው የሚለው። ስለዚህ ከታሪኩ እንደምንረዳ በመጀመሪያ መከራ ወደኛ የሚመጣበት ምክንያት ባለመታዘዝ ምክንያት ነው። የእግዚአብሔርን ድምፅ አልሰማም በማለት ምክንያት እንደ ራሳችን ሐሳብ፣ እንደ ራሳችን ፈቃድ ስንመላለስ መከራ ይገጥመናል። ለእግዚአብሔር አልታዘዝም ስንል መከራ ይገጥመናል። መጽሐፍ እንደዚህ ይላል፣ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 የእግዚአብሔር ቃል። እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ። የምድር በረከት ሰላም፣ የምድር በረከት ፍቅር፣ የምድር በረከት ደስታ፣ የምድር በረከት ጥጋብ፣ የምድር በረከት ጤንነት ለእግዚአብሔር እሺ ብላችሁ ከታዘዛችሁ የእናንተ ነው። እንቢ ብትሉ ብታምፁ ሰይፍ ይበላችኋል። ሰይፍ ረሃብ ይበላችኋል። ሰይፍ ጦርነት ይበላችኋል። ሰይፍ ወገኖቼ በዓለም ያሉት መከራዎች ይገጥሟችኋል። ስለዚህ በመጀመሪያ ወደ ሰው ልጆች መከራ በምን ምክንያት ይመጣል ብለን ስንል ለእግዚአብሔር ባለመታዘዝ ምክንያት። ምንድነው የሚለው ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 5 ቁጥር 5 ላይ የተመዘገበ ቃል ላነበው ፈልጋለሁ። ሴሰኛ ወይም ኃጢአተኛ ወይም ቀማኛ ወይም ጣዖት የሚያመልክ ሁሉ በእግዚአብሔር ልጅ በክርስቶስ መንግሥት ዕድል ፈንታ እንደሌለው ይህን እወቁ አለና በከንቱ ነገር የሚያስታችሁ አይኖር። በዚህ ጠንቅ በማይታዘዙ ሰዎች ላይ የእግዚአብሔር ቁጣ ይመጣል። እስኪ በማይታዘዙ በሉ ልጆች ላይ የእግዚአብሔር ቁጣ ይመጣል። የማን ቁጣ? በማይታዘዙ ለእግዚአብሔር በማይታዘዙ ላይ የእግዚአብሔር ቁጣ ይመጣል። ትእዛዙን የማይጠብቁ እንደ ሕጉ በማይኖሩ ለእግዚአብሔር አልመች ለሚሉ ሁልጊዜ ኃጢአትን እንደ ውሃ የሚጠጡ መከራ ይገጥማቸዋል። አለመታዘዝ ይሄ ነው።
ምንድነው ጠቢቡ ሰለሞን ያለ? ኃጢአትን የሚዘራ መከራን ያጭዳል ያለ መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ የተመዘገበ ቃል። እስኪ እንበለው አብረን፣ ኃጢአትን በሉስ የሚዘራ መከራን ያጭዳል። ምንን ያጭዳል? ስለዚህ ሁላችሁ በማንም ሰው አናሳብ። ኃጢአትን እየዘራን መከራን እያጨድን ነው። ኃጢአትን የሚዘራ መከራን ያጭዳል አለ መጽሐፍ። ምንድነው ኃጢአት? አታድርጉ የተባለውን ማድረግ ኃጢአት ነው። አድርጉ የተባለውን አለማድረግ ኃጢአት ነው። ኃጢአት በሁለት መንገድ ነው የሚፈጸመው። እደግመዋለሁ። ኃጢአት በመጀመሪያ አታድርጉ የተባልነውን አድርገን ከተገኘን ኃጢአት ሰርተናል። ለምሳሌ አታመንዝሩ ተብለናል። ስናመነዝር ከተገኘን ኃጢአት ነው ይሄ። አትስረቁ ተብሏል። ስንሰርቅ ከተገኘን ኃጢአት ነው። አትስከሩ ተብሏል። ጠጥተን ስንሰክር ከተገኘን ኃጢአት ነው ይሄ። አትዋሽ ተብሏል። ስንዋሽ ከተገኘን ኃጢአት ነው። ኃጢአት አታድርጉ የተባለውን ማድረግ ነው። ሁለተኛ ኃጢአት ማለት አድርጉ የተባለውን አለማድረግ። እናትና አባትህን አክብር ተብሏል። እናትና አባትን አለማክበር ኃጢአት ነው። የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። ሰንበትን አለማክበር ኃጢአት ነው። ባልንጀራህን እንደ ራስህ አድርገህ ውደድ ተብሏል። ባልንጀራን እንደ ራስ አድርገህ አለመውደድ ኃጢአት ነው። ስለዚህ ኃጢአትን የሚዘራ ሰው መከራን ያጭዳል። በመጀመሪያ መከራ ወደኛ የሚመጣበት ምክንያት ባለመታዘዝ፣ ድምፁን ባለመስማት ነው። የመጀመሪያው ምክንያት ማነው? ዛሬ ለእግዚአብሔር የምታዘዝ። እስኪ እኔም ራሴን ልመልከት። ይሄ ድምፅ የሚሰማቸው ሁላቸውም እስኪ ራሳቸውን ተመልከቱ። ማነው እግዚአብሔርን የሚፈራ በዚህ ዘመን? ማነው ድምፁን የሚሰማ በዚህ ዘመን? እግዚአብሔር ከሊቅ እስከ ደቂቅ ተስተካክለን አይደል የበደልነው? እግዚአብሔር ልዩነት እኮ የለንም። የሚያምን የማያምን፣ እግዚአብሔርን የሚያውቅ እግዚአብሔርን የማያውቅ፣ ቤተክርስቲያን የሚመጣ ቤተክርስቲያን የማይመጣ፣ ቃሉን የሚሰማ ቃሉን የማይሰማ። ዛሬ ምን ልዩነት አለ? ምን ብልጫ አለን? የማያምኑትም እንደሚበድሉ የምናምነውም እንበድላለን። እግዚአብሔርን የማያውቁትም ኃጢአት እንደሚሰሩ እግዚአብሔርን የምናውቀውም የድፍረት ኃጢአት እንሰራለን። እነሱ ጠጥተው እንደሚሰክሩ ብዙዎቻችን ጠጥተን እንሰክራለን። ቤተክርስቲያን የማይመጡት እንደሚያመነዝሩ ቤተክርስቲያን እየመጣን እናመነዝራለን። እዚያም እዚያም እንልከሰከሳለን፣ በዝሙት እንረክሳለን። ምን ልዩነት አለን? ምን ብልጫ አለን? ምን አለ ሐዋርያው ቅዱስ ጳውሎስ? የአይሁዳዊ ብልጫው ምንድን ነው? የመገረዝ ጥቅሙስ ምንድን ነው አለ። ሮሜ 3 ቁጥር 1 ላይ የአይሁዳዊ ብልጫው ምንድን ነው? እግዚአብሔርን የማመናችን ብልጫው ምንድን ነው? ወጣቶች ቃሉን የመስማታችን ብልጫው ምንድን ነው? ቤተ ክርስቲያን የመምጣታችን ብልጫው ምንድን ነው? ሰባኪ የመሆናችን ብልጫው ምንድን ነው? ዘማሪ የመሆናችን ብልጫው ምንድን ነው? ዲያቆን የመሆናችን ብልጫው ምንድን ነው? መሪጌታ የመሆናችን ብልጫው ምንድን ነው? ጳጳስ የመሆናችን ብልጫው ምንድን ነው? ሁላችንም ለእግዚአብሔር እየታዘዝን አይደለም። ስለዚህ በሀገር ላይ መከራ፣ በቤተክርስቲያኒቱ ላይ መከራ፣ በሕይወታችን ላይ መከራ ቢገጥመን በማንም እንዳታሳብቦ ለእግዚአብሔር አልታዘዝም ስላለ የመጀመሪያው ምክንያት ነው። እንደውም እግዚአብሔር እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ነው። መጽሐፍ እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22። እስኪ ያልጠፋ ነው ብሉ። ብዙ ናችሁ፣ ድምፃችሁ ያንሳል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና። በቃ ያልጠፋ ነው ለዚህ እንጂ እንደ በደላችን እንደ
ከዚህም በላይ መከራ ይገጥመናል። ወደ ሁለተኛው ጊዜ የለመጠቅ በሁለተኛ ደረጃ ለምንድን ነው መከራ የሚገጥመን? የተጠራንበት ዓላማ ስለሆነ። እስኪ የተጠራንበት ዓላማ ስለሆነ መከራ ይገጥመናል። መጽሐፍ ይሄንን ነው የሚለው። የተጠራችሁት ለዚህ ነውና ክርስቶስም ደግሞ ፍለጋው እንድትከተሉ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደበም። መከራ ሲያደርሱበት አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ተመዘገበ እግዚአብሔር ቃል። ባካችሁ ለምን እንደተጠራን እንወቅ። ብዙ ሰው ለምን እንደተጠራ አያውቅም። ስለዚህ ጥቂት መከራ ሲገጥመው፣ ፈተና ሲገጥመው ሲቆነጠጥ ያጉረመርማል፣ ይመረራል፣ ተስፋ ይቆርጣል፣ ከሃይማኖት ይወጣል፣ ከመንፈሳዊ ሕይወት ይወጣል። ማተባችንን እንበጥሳለን። ለምን? የተጠራንበትን ብዙዎቻችን አናውቅም። ምን አለ ሐዋርያው ቅዱስ ጳውሎስ? በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ተጠርታችኋል አለ። እዛ ፊልጵስዩስ ምዕራፍ 1 ቁጥር 29 ደግሞ አለው ሐሳብ። በስሙ ልታምኑ ብቻ ሳይሆን ወገኖቼ መከራንም ጭምር ልትቀበሉ ተጠርታችኋል። ምን ልትቀበሉ? ስለዚህ መከራ በሁለተኛ ደረጃ የሚገጥመን የተጠራንለት ዓላማ ነው። የተጠራንለት ዓላማ ነው። መጽሐፍ ቅዱስ በብዙ ስፍራ ላይ ይሄንን ያስረግጣል። በስሙ መከራ ይገጥመን። ትዝ ይላችኋል፣ ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀረቡና ንገረን፣ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት። የዓለም መጨረሻ ምልክት እየዘረዘረ ነገራቸው። ብዙዎች በስሜ ይመጣሉ፣ ብዙዎቹንም ያስቷቸዋል። የጦርን ወሬ ትሰሙ ዘንድ አላቸው። በብዙ ስፍራ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው አለና በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ይህ ማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ። በቃ የተጠራ ነው በስሙ ለማመን ብቻ አይደለም። በስሙ ምክንያት መከራ ይገጥመናል። በስሙ ስላመንን፣ ስለ ስሙ ስለምንዘምር፣ ስለ ስሙ ስለምንቀድስ ወገኖቼ በዚህ ምክንያት የሚገጥመን መከራ አለ። ሁለተኛ መከራ ወደኛ የሚመጣበት ምክንያት የተጠራንለት ዓላማ ስለሆነ። ወደ ሶስተኛው ሐሳብ ልሄድ። ለምንድን ነው መከራ የሚገጥመን? በዓለም ላይ ስላለን መከራ ይገጥመናል። በምን ላይ ስላለን? በዓለም ላይ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምንድን ነው ያላቸው? በዓለም ሳላችሁ ምን አለባችሁ? የዮሐንስ ወንጌል ምዕራፍ 16 ቁጥር 33 በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁና አይዟችሁ። እግዚአብሔር አይዟችሁ ይበላል። ያለነው አሁን በዓለም ላይ ነው፣ በምድር ላይ ነው። በገነት አይደለም ያለነው፣ በመንግሥተ ሰማያት አይደለም ያለነው። ባካችሁ በዓለም ላይ ሳለን ይቺ ዓለም ደግሞ የመከራ ዓለም ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ ጤንነት፣ አንዴ በሽታ፣ አንዴ ለቅሶ፣ አንድ ጊዜ ሳቅ፣ አንዴ መክበር፣
ሌላ ጊዜ መዋረድ፣ አንድ ጊዜ ከፍታ፣ ሌላ ጊዜ ዝቅታ፣ አንድ መጉደል፣ አንድ ጊዜ መሙላት። በዚች ዓለም ላይ ስንኖር ይፈራርቃሉ። ዓለም እንደዚህ ናት። ምድሪቱ ሜዳ ብቻ አይደለችም፣ ተራራ አለባት። ተራራ ብቻ አይደለችም፣ ሜዳም አለባት። ሕይወትም እንደዚህ ናት። አንዳንዴ ሕይወታችን ሜዳ ይሆናል፣ አንዳንድ ጊዜ ሕይወታችን ተራራ ይሆናል። በዓለም ላይ ስላለን መከራ ይገጥማል። ምን ይላል ኢዮብ ሲናገር? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው። ኢዮብ 7 ቁጥር 1 ላይ የተመዘገበ ቃል። እስኪ የሰው ሕይወቱ በሉ በምድር ላይ ብርቱ ሰልፍ ነው። ወገኖቼ ሕይወት ብርቱ ሰልፍ ናት። የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው። ብዙ ውጣ ውረድ አለ በየቤቱ። ወገኖቼ ብዙ መከራ አለ። አሁን አንዳንዶች እኔን እንደገጠመኝ ማንንም አልገጠመውም፣ እኔ እንደተፈተንኩኝ ማንም አልተፈተነም፣ የኔ የተለየ ነው፣ እግዚአብሔር ጨከነብኝ የሚሉ ሰዎች አሉ። ወገኖቼ በሌላው ላይ የደረሰ ነው በእኛ ላይ የደረሰው። ከሰው የተለየ ምንም አይነት ፈተና ምንም አይነት መከራ አልገጠመንም። በዓለም ላይ ሳለን ደሃ ሀብታም፣ ወንድ ሴት፣ አገልጋይ ተገልጋይ፣ ካህን ምእመን፣ መነኩሴ ባህታዊ፣ ጳጳስ ሊቀ ጳጳስ ልዩነት የለም። በዓለም ላይ እስከኖርን ድረስ ሁላችንም የመከራ ተካፋዮች ነን። ይህች ዓለም ለክርስቶስ ያልሆነች ዓለም ለሌላ ለእናንተ አትሆንም። ለክርስቶስ እኮ ይህች ዓለም አልሆነችም። መጽሐፍ ምንድን ነው የሚለው? የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ የተመዘገበ እግዚአብሔር ቃል የእርሱ ወደ ሆኑት መጣ። እንግዲያውስ ዕብራውያን ናቸው። ዕብራዊት ከሆነች ከድንግል ማርያም ተወልዶ መጣ። ነገር ግን አልተቀበሉትም። ትምህርቱን አልተቀበሉትም። ታምራቱን አልተቀበሉትም። በመጨረሻም በመስቀል ሰቅለው ጎኑን በጦር ወግተው እጆቹን በሚስማር ቸንክረው የሸዋ አክሊል ደፍተው አስወግደውታል። የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ክርስቶስን እቺ ዓለም አልተቀበለችም። እቺ ዓለም ለክርስቶስ አልሆነችም፣ ለእናቱም አልሆነችም፣ ለደቀ መዛሙርቱም አልሆነችም። ስለዚህ ለእኛም እቺ ዓለም አትሆነን። በክፉ የተያዘች ዓለም ናት። በምን የተያዘች? ምን አለ ቅዱስ ዮሐንስ ወልደ ነጎድጓድ? ከእግዚአብሔር እንደሆንን ዓለምና ሞላው ግን በክፉ እንደተያዘ እናውቃለን አለ። እዛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 ላይ የተመዘገበ ቃል። እስኪ አብረን እንበለው። ከእግዚአብሔር በሉ እስኪ ድገሙት እስኪ። እንደሆንን ዓለምና ሞላው ግን በክፉ እንደተያዙ እናውቃለን። በምን እንደተያዙ? ዓለም በክፉ የተያዘች ናት። በጨካኞች በአረመኔዎች የተያዘች ናት ዓለም። እኛ ግን አለ ከእግዚአብሔር ነን አለ። ከማንን አለ? በእምነት የእግዚአብሔር ሆነናል። ወገኖቼ በጥምቀት የእግዚአብሔር ሆነናል። ቅዱስ ሥጋውን ክቡር ደሙን በመቀበል የእግዚአብሔር ሆነናል። ከእግዚአብሔር እንደሆንን ዓለምና ሞላው ግን በክፉ እንደተያዘ እናውቃለን። ስለዚህ መከራ በሦስተኛ ወደኛ የሚመጣው በዓለም ላይ ስላለን። በምን ላይ ስላለን? በዓለም ላይ ስላለን መከራ ይገጥመናል። አራተኛውን እንመልከት። ለምንድን ነው መከራ የሚገጥመን? ክብር እንዲጨመርልን ለገዛ ጥቅማችን አንዳንድ ጊዜ መከራ ይገጥመናል። ወገኖቼ ሁሉን ባለመታዘዝ ምክንያት እንደሆነ መከራ የሚገጥመን አድርጋችሁ እንዳታስቡ። እግዚአብሔርን ምን በበድለው ምን ኃጢአት ብሰራ ነው ይህ ሁሉ ፈተና በሕይወቴ የሚገጥመኝ ብላችሁ እንዳታማሩ፣ እንዳታጉረመረሙ።
ካንደበታችሁ የስንፍና ቃል እንዳይወጣ። አንዳንድ ጊዜ ለገዛ ጥቅማችን መከራ ይገጥመናል። ለገዛ ምናችን ክብር እንዲጨመርልን ልንፈተን እንችላለን። መጽሐፍ እንደዚህ ይላል፣ ልጄ ሆይ ብሎ ይጀምራል። የጌታን ቅጣት አታቃል፣ በሚገስጽ ጊዜም አትድከም። ጌታ የሚወደውን ይቀጣዋልና። ስለዚህ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም። ስለዚህ እግዚአብሔር ይላል ዝቅል ብሎ ለገዛ ጥቅማችን ይቀጣናል ይላል። ዕብራውያን 12 ቁጥር 6 ላይ ተመዘገበ ቃል። እስኪ እግዚአብሔር በሉ። ለገዛ ጥቅማችን ይቀጣናል። ለገዛ ምናችን? በአራተኛ ደረጃ መከራ ወደ ሰው ልጆች የሚመጣው ክብር እንዲጨመርልን ነው። ለገዛ ጥቅማችን ነው። ጽናታችን እንዲለካ ነው። ጠላት ዲያብሎስ እንዲያፍር ነው። እግዚአብሔር ስለተወን አይደለም። እግዚአብሔር ስለረሳን አይደለም። እግዚአብሔር ከኛ ስለተለየ አይደለም። ከልባችሁ ውስጥ ይሄን ስሜት አውጡና ጣሉት። ምንድን ነው የሚለው መጽሐፍ? ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት። እንደ ሙሉ ደስታ ምን በሉት? እዚህ ያዕቆብ መልእክት ምዕራፍ 1 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል ልዩ ልዩ አይነት መከራ፣ ልዩ ልዩ አይነት ፈተና ሲገጥማችሁ እንደ ሙሉ ደስታ ቁጠሩት። ተስፋ አትቆረጡ፣ አትጨነቁ፣ አትዘኑ፣ አትመረሩ፣ አታጉረምርሙ። ካንደበታችሁ የስንፍና ቃል አይውጣ። ክርስቲያን ልዩ ልዩ አይነት መከራ ሲገጥመው እንደ ሙሉ ደስታ ይቆጥራል። በተለይ ክርስቲያን በመሆናችን የእግዚአብሔር ልጆች በመሆናችን በሚገጥመን ነገር ደስ ልንሰኝ ይገባል። በዚህ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ጀምሮ ይህንን ሐሳብ ግልጥ የሚያደርግ አንድ ቃል ተመዝግቧል። አየዋለሁ። እንደዚህ ይላል፣ ወዳጆቼ ሆይ ብሎ ይጀምራል። በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ አለና፣ ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስን በመከራ ትመስሉት ዘንድ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ ብፁዓን ናችሁ፣ የእግዚአብሔር ኃይል የክብሩ መንፈስ በእናንተ ላይ ያርፋልና። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ ማንም መከራ አይቀበል። ክርስቲያን እንደመሆኑ መከራ ቢቀበል ግን ስለዚህ እግዚአብሔርን ያመስግን እንጂ አይፈር። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን በመጠራታችን ምክንያት በሚገጥመን መከራ ማንም ሰው እንዳያፍር አለ ቅዱስ ጴጥሮስ። እንደውም ደስ ይበላችሁ፣ የክብር መንፈስ የኃይል መንፈስ ትቀበላላችሁ፣ የእግዚአብሔር ልጆች ትባላላችሁ። በደስታ እንደሙሉ ደስታ ቁጠሩት፣ ተቀበሉት። ስለዚህ በአራተኛ ደረጃ መከራ የሚገጥመን ክብር እንዲጨመርልን ነው ወገኖቼ፣ ለገዛ ጥቅማችን ነው።
ኢዮብ የተባለው ሰው 3 ታላላቅ መከራዎች በሕይወቱ የገጠመው ለገዛ ጥቅሙ ነው። 10 ልጆቹን አጣ። ከራስ ፀጉሩ እስከ እግር ጥፍሩ በደዌ ተመታ። ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን አጣ። ኃጢአት ሰርቶ አይደለም፣ እግዚአብሔርን በድሎ አይደለም፣ ለእግዚአብሔር አልታዘዝም ስላለ አይደለም። ስለ ጽድቁ ስለ እውነተኛነቱ እግዚአብሔር መስክሮለታል። ነገር ግን መከራ ገጠመው። ንጹሕ መሆናችን መከራ እንዳይገጠመን ዋስትና አይሆንንም። አሁን እኔ ምን አድርጌ ነው የሚሉ ሰዎች ጾማለሁ፣ እጸልያለሁ፣ እቆርባለሁ፣ ከቤተ ክርስቲያን አልጠፋም፣ ያልሄድኩበት ገዳም የለም፣ አስራት በኩራቴን በአግባቡ አውጣለሁ። ለምንድን ነው እኔ መከራ የሚገጥመኝ? እናቶ ከሌ እነ ወይዘሮ ከሌ ቤተ ክርስቲያን አይመጡ፣ ቅዳሴ አያስቀድሱ፣ ጉባኤ አይካፈሉ። ነገር ግን እነሱ ሁልጊዜ በሰላም በደስታ ነው የሚኖሩት። እግዚአብሔር ወደ እሱ ቀረብ ቀረብ የሚለውን አይሆኑም። መራቅ ይሻላል፣ ክርስትናና ኤሌክትሪክን በሩቅ ነው የሚሉ ሰዎች አሉ። ስላልተረዳን ማለት ነው፣ ስላልገባን ማለት ነው። የእግዚአብሔር ልጆች ክብር እንዲጨመርልን ለጥቅማችን ነው። ኢዮብ የተፈተነው ክብር ሊጨመርለት ነው። ልጆቹን አጣ፣ ንብረቱን አጣ፣ ጤናውን አጣ። ምን አለ? ከእናቴ ማፀን ራቁቴን ወጥቻለሁ፣ ወደ መቃብር ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን። እስኪ ከእናቴ ማፀን ነው ራቁቴን ወጥቻለሁ፣ ወደ መቃብር ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን። አመስግኑት። የተመሰገነ እግዚአብሔር የተመሰገነ። አላጉረመረምም፣ አላማረርም፣ ከአንደበቱ ክፉ ነገር አልወጣ። ይኸውላችሁ ኢዮብ መከራ ሲገጥመው አላዘነም ተብሎ አልተጻፈም፣ አላማረረም ተብሎ የተጻፈው። ማዘን ተፈጥሯዊ ነው፣ የተከለከለው ማማረር ነው። የታል እግዚአብሔር ማለት የታል ማመልከው እግዚአብሔር ብሎ ማለት እሱ ነው የተከለከለው እንጂ ማዘንማ ተፈጥሯዊ ነው። በሚያሳዝነው ማዘን ተፈጥሯዊ ነው። በሚያስደስተው መደሰት ተፈጥሯዊ ነው። አትዘኑ አልተባለም። አታማሩ፣ ተስፋ አትቁረጡ፣ ከአንደበታችሁ ክፉ ነገር አይውጣ። መከራ ሲገጥመን እንደ ሙሉ ደስታ እንቁጠር። በቤተ ክርስቲያን ላይ፣ በግል ሕይወታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ፣ በጤናችን ላይ፣ በንግዳችን ላይ ስንቱን ልተርክ ሂዱበት። በሁለንተናችን ላይ ምንም ነገር ይጠመን አናማረር፣ ተስፋ አናቁርጥ። ምንድን ነው ያለው ዳዊት? ሥርዓትን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኛል። እዛ መዝሙር 118 ቁጥር 73 ላይ የተመዘገበ ቃል እስኪ አብረን እንበለው። ሥርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። ለምን ሆነልኝ? ምንህን ታስተምረኝ ዘንድ። አንዳንዴ ሥርዓቱን ሊያስተምረን ለገዛ ጥቅማችን እግዚአብሔር ያስጨንቀን። በእስር ቤት ውስጥ ሊያሳልፈን ይችላል። ጤናችንን ወስዶ አልጋ ላይ ሊጥለን ይችላል። እናታችንን በሞት አባታችንን በሞት ሊወስድብን ይችላል። ወንድማችንን እህታችንን ሊወስድ ይችላል። እግዚአብሔር ሊያስጨንቀን ይችላል። እግዚአብሔር ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ። እግዚአብሔር አንዳንድ ጊዜ እያስጨነቀ ያስተምራል። አልጋ ላይ ጥሎ ያስተምራል። እስር ቤት ውስጥ አስገብቶ ያስተምራል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውልም። ኢዮብ 33 ቁጥር 14 በብዙ በመከራ ይናገራል። መከራ እግዚአብሔር የሚናገርበት አንዱ መንገድ ነው። ስለዚህ አይዟችሁ፣ ምንም ነገር በሕይወታችሁ ይግጠማችሁ፣ አትጨነቁ፣ ተስፋ አትቁረጡ።
እግዚአብሔር የተዋችሁና የረሳችሁ እንዳይመስላችሁ። በእነዚህ በአራት ምክንያቶች መከራ ይገጠመናል። አሁን እንደ ሀገርም እንደ ቤተክርስቲያንም በግል ሕይወታችንም ያለነው መከራ ላይ ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ግን እግዚአብሔር ቤተክርስቲያንን ስለተዋት አይደለም፣ ክርስቲያኖቹን ስለተወ አይደለም፣ እኛንም ስለተወንና ስለረሳን አይደለም። እንደዚህ ብላችሁ እንዳታስቡ። በደስታ ነው እንቀበል። አብያተ ክርስቲያናት ሲቃጠሉ እንሰማለን። ክርስቲያኖች ሲታረዱ እንሰማለን። ሲሰደዱ እንሰማለን። መከራ ሲገጥማቸው እንሰማለን። ብዙ ነገር እየሰማን እዚህ ደርስ እያየን እዚህ ደርስ ወገኖቼ፣ ክርስቲያኖች ፈተና ሲገጥማቸው በደስታ የምንቀበለው እየተገደልንና እየተሰደድን እየተገፋን ርስታችን እየተነጠቀ ዝም የምንለው ፈሪ ስለሆን አይደለም፣ አቅመ ቢስ ደካማም ስለሆን አይደለም፣ ትዕግስት ከአምላካችን ስለተማረ በቀል የኔ ነው እኔ ብድራቱን እመልሳለሁ ስለሚል ነው አምላካችን እግዚአብሔር። በመሞት እንጂ በመግደል የእግዚአብሔር መንግሥት ስለማትወረስ ነው። በቤተ ክርስቲያኒቱ ላይ በወገኖቻችን ላይ ብዙ ነገር እየደረሰ አይተን እንዳላየን ሰምተን እንዳልሰማን ሁሉን ለእግዚአብሔር ሰጥተን ዝም የምንለው ከእግዚአብሔር ትዕግስት ስለተማረ እግዚአብሔር የበቀል አምላክ እንደሆነ ስለምናውቅ ነው። ፍትህ ርቱ የሆነለት አምላክ አምላካችን ስለሆነ ነው። አይቶ 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 ጽዋው ሲሞላ እግዚአብሔር እንደሚፈርድ ስለምናምን ሶስተኛና የመጨረሻውን ማጠቃለያው ነው። አሁን ከዚህ ታሪክ እግዚአብሔር ምን እንደሚያስተምር ወገኖቼ፣ ከዚህ ታሪክ የምንማረው በምን ውስጥም ብንሆን እግዚአብሔር እንደማይተወንና እንደማይረሳን ነው። እንመለስ ወደ ርዕሳችን ጋር። እግዚአብሔር ከኛ ጋር ከሆነ የሁሉ መከራ ለምን ደረሰብን አለ። ትቶናል፣ ረስቶናል አለ። ታሪኩን ግን ስናነበው እግዚአብሔር በጥቂት ሰዎች እስራኤላውያንን ከሚዲያማውያን እጅ ነፃ አውጥቷቸዋል። እንደ አንበጣና እንደ ኩብኩባ የሚርመሰመሰውን የሚዲያም ሰራዊት ወገኖቼ ቀንደ መለከት ይዘው ባዶ ማሰሮ ይዘው ችቦ ይዘው እስራኤላውያን ድል አድርጓቸዋል። ዘምረዋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለው ዘምረዋል። ስለተዋቸው አይደለም፣ ስለረሳቸው አይደለም፣ በክፉ ስራቸው ባለመታዘዛቸው ምክንያት ነበረ ሚዲያማውያን የሰለጠኑባቸው። ወደ እሱ ሲመለሱ ንስሐ ሲገቡ እግዚአብሔር ረድቷቸው አግዟቸው በጠላቶቻቸው ላይ ድል እንዲቀዳጁ አድርጓቸዋል። ስለዚህ እኛም ኦርቶዶክሳውያን ይህ ድምፅ የሚሰማቸው እግዚአብሔር ከኛ ጋር አለ። እግዚአብሔር ከማን ጋር አለ? ከኛ ጋር አለ። ግን እግዚአብሔር ከኛ ጋር አለ ማለት በሕይወታችን ምንም ነገር አይገጠመንም ማለት ግን አይደለም። እንዳትሳሳት። የዮሴፍን ታሪክ ሁላችሁ ታውቃላችሁ። እግዚአብሔር ከዮሴፍ ጋር ነበረ ተብሎ ተጽፏል። ዘፍጥረት 39 ቁጥር 2 ላይ እንዴ በዮሴፍ ሕይወት ውስጥ ግን መከራ አልነበረም? እንዴት አለ? በገዛ ወንድሞቹ ተሽጧል፣ ወደ ጉድጓድ ውስጥ ተጥሏል። ያለ ወንጀሉ እንደ ወንጀለኛ ተቆጥሮ፣ ያለ ኃጢአቱ እንደ ኃጢአተኛ ተቆጥሮ ወገኖቼ ወደ ወህኒ ቤት ዮሴፍ ተጥሏል። መጽሐፉ እኮ የሚለው እግዚአብሔር ግን ከዮሴፍ ጋር ነበር እኮ ነው። ለካ እግዚአብሔር ከኛ ጋር ሆኖ ልንታመም እንችላለን። እግዚአብሔር ከኛ ጋር ሆኖ መከራ ሊገጥመን ይችላል። እግዚአብሔር ከኛ ጋር ሆኖ ፈተና ሊገጥመን ይችላል። እግዚአብሔር ከኛ ጋር ሆኖ ልንቀጣ እንችላለን፣ ልንሰደድ እንችላለን፣ ልንገደል እንችላለን። እግዚአብሔር ከቤተ ክርስቲያኗ ጋር የለም አትበሉ፣ ከክርስቲያኖች ጋር የለም አትበሉ። እግዚአብሔር ከኛ ጋር ሲሆን ሁልጊዜ አልጋ ባልጋ ነው ማለት አይደለም። ሁልጊዜ ደስታ፣ ሁልጊዜ ፈሽታ፣
ሁልጊዜ ዝማሬ ማለት አይደለም። ፈተና መከራ አለ። ደቀ መዛሙርቱ ምንድን ነው ያላቸው? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏቸዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እስከ ዓለም ፍጻሜ ክርስቶስ ከደቀ መዛሙርቱ ጋር ነበረ። በደቀ መዛሙርቱ ሕይወት ውስጥ ግን ፈተና አልነበረም ስንል ሞልቷል። ይራቡ ነበር፣ ይጠሙ ነበር፣ ይታሰሩ ነበር፣ ይገረፉ ነበር፣ ወይን ቤት ውስጥ ይጣሉ ነበር። መጨረሻቸውም በመስቀል እየተሰቀሉ የቁልቁሊት አንዳንዶቹ ሞተዋል። በሰይፍ የተቀሉ አሉ፣ ወደ አናብስት ጉድጓድ ውስጥ የተጣሉ አሉ፣ እንደ ሽንኩርት የተከተፉ አሉ፣ እንደ ጧፍ የነደዱ አሉ፣ እንደ ሻማ የቀለጡ አሉ። እኔ ከእናንተ ጋር ነኝ ካላቸው በኋላ ይህን ሁሉ መከራ ተቀብለዋል። መጽሐፍ ቅዱስ ስታነቡት ከሐዋርያት መካከል አንዱም ሰው ታሞ ሞተ ተብሎ አልተጻፈም። ሁሉም ወገኖቼ በሰይፍ ነው የተቀሉት፣ በእሳት ነው የተቃጠሉት፣ በመንኮራኩር ነው የተፈጩት፣ መከራ እየተቀበሉ ያሉት። ስለዚህ እግዚአብሔር ከኛ ጋር እንደሆነ እርግጠኛ መሆን መቻል አለ። ምንም ነገር አይኖቻችን ይመልከቱ፣ ጆሮቻችን ይስሙ፣ ተስፋ አንቆርጥ። እርፍ ጨብጠን ወደ ኋላም አንመለከት። ከሃይማኖታችን ውስጥ አንወጣ። ሰዎቹ የሚፈልጉት ወገኖቼ የማምለኪያ አጸዶቻችንን እያፈረሱ ብዙ ዓመት የፈጁትን ረጅም ዓመት የቆዩትን ጥንታውያኑን እነሱን እያፈረሱ እነሱን እያቃጠሉ ንዋየ ቅዱሳቱን ዘርፈው እየወሰዱ ደግሞ ክርስቲያኖችን በአሰቃቂ ሁኔታ እየገደሉ ሌሎቹ ተስፋ ቆርጠው ማተባቸው እንዲበጥሱ ከሃይማኖታችን እንድንወጣ ሃይማኖታችን እንድንቀይር ለማድረግ ነው። ምንም ነገር ይምጣ ከክርስቶስ ፍቅር የሚለየን የለም። ምንድን ነው ያለው ቅዱስ ጳውሎስ? ከክርስቶስ ፍቅር ማን ይለየናል? የክርስቶስን ፍቅር ማን ያስተወናል? መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርናል። ሮሜ ምዕራፍ 8 ቁጥር 35 ላይ ምንም ነገር ይምጣ ከክርስቶስ ፍቅር የሚለየን የለም። ከተዋህዶ ፍቅር የሚለየን የለም። ከሃይማኖታችን ፍቅር የሚለየን የለም። ከቤተ ክርስቲያን ፍቅር የሚለየን የለም። ሁሉ የዘራውን ያጭዳል፣ ሁሉ የእጁን ያገኛል። እግዚአብሔር ቆጥሮ ከፋይ አምላክ ነው። መጽሐፍ አትሻቸው፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ መልሶ ያጭዳል። በሥጋ የዘራ ከሥጋ መበስበስን ያጭዳል፣ በመንፈስ የዘራ ከመንፈስ የዘላለም ሕይወትን ያጭዳል ተብሎ እንደተጻፈ ገላትያ ምዕራፍ 6 ቁጥር 7 ላይ ቃሉን አስተውሉት እባካችሁ። አትሳቱ አለ ሐዋርያው። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ መልሶ ያጭዳል። መቼስ ስንዴ የዘራ ሰው ስንዴ ነው ያጭ፣ እንክርዳድ የዘራም ሰው እንክርዳድ ያጭ። ዛሬ ንጹሕ ደም የሚያፈስ በሥላሴ አርያና አምሳያ የተፈጠረ ክቡር የሆነውን የሰው ልጅ በጭካኔ የሚገድል ሁሉ የዘራውን ያጭዳል። በሰማይ አምላክ አለ፣ እግዚአብሔር አለ። ሁሉን ያያል፣ ሁሉን ይመለከታል። ስራ የሚሰራበት የራሱ ጊዜ አለ። እሱ ከሰዓት የሚሰራውን ጠዋት አይሰራው። በሳምንት የሚሰራውን በዕለት አይሰራውም። እግዚአብሔር በወር የሚሰራውን በሳምንት አይሰራውም። ለእግዚአብሔር የሥራ ጊዜ አለው ተብሏል። ኦርቶዶክሳውያን ክርስቲያን ወገኖቻችን በምትሰሙት በምታዩት በወገኖቻችን ላይ በሚደርሰው ነገር ተስፋ እንዳትቆርጡ። እቺ እምነት እዚህ የደረሰችው አልጋ በአልጋ በሆነ መንገድ አለን። ታውቃላችሁ፣ አባቶቻችን የቀደሙት ዋጋ ከፍለዋል። ቆዳቸው ስልቻ እስኪሆን፣ ጽሕማቸው እስኪነጭ፣ ጥርሳቸው እስኪወልቅ እሳት ውስጥ ተጥለው በሰይፍ ተቀልተው ተሰደው ተገርፈው ታስረው መከራ ተቀብለው ነው ይህን ሃይማኖት እኛ ጋር ያደረሱት።
አሁን እነሱ ከገጠማቸው አኳያ አሁን እኛ እየገጠመን ያለው ምንም ማለት አይደለም። አይቆጠርም፣ አይወዳደርም፣ አይነጻጸርም እንደው። ስለዚህ ከኛ የሚጠበቀው በምንሰማው በምናየው ነገር ተስፋ ሳንቆርጥ በሃይማኖት መጽናት ነው። እግዚአብሔር እስከ መጨረሻው በሃይማኖት ያጽናል። በጭቃ የተሰራውን ቤት ሲያፈርሱት በድንጋይ እንሰራለን። በድንጋይ የተሰሩትን አብያተ ክርስቲያናት ሲያፈርሷቸው በእብነ በረድ እንሰራዋለን። በእብነ በረድ የተሰራውን ቤተ ክርስቲያን ቢያቃጠሉብን በወርቅ እንሰራዋለን። ምንም የሚቋረጥ ነገር የለም። ክብር ምስጋና ለአምላካችን ለእግዚአብሔር። ምንም የሚቆም ነገር አዎ፣ ድርሻ አለን። ሁላችንም የድርሻችንን እንወጣ። ሕይወታችንን ማስተካከል አለብን። ወደ እግዚአብሔር ፊታችንን መመለስ አለብን። ወጣቶች እግዚአብሔር ከማይከብርበት ሕይወት ውስጥ መውጣት አለብን። ያን ጊዜ የድርሻችንን ከተወጣን በኋላ እግዚአብሔር ደግሞ ማድረግ ያለበትን በጊዜውና በሰዓቱ ያደርጋል እንጂ አይዟችሁ እግዚአብሔር ከኛ ጋር። መጽሐፍ ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ቃል ገብቶልናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 18። እስኪ ቃሉን አብረን እንበለው። ወላጆች በሉ እስኪ እንደሌላቸው ልጆች አልተዋችሁም። ምን አልላችሁም? እግዚአብሔር ይተወናል። ቤተ ክርስቲያንን እግዚአብሔር ይተዋታል። እኛን እግዚአብሔር ይተወናል። እግዚአብሔር ያለው ከማጋ ነው? አመስግኑት። ከኛ ጋር ነው እግዚአብሔር። ክብር ምስጋና ለዘላለም። ስለዚህ አትፍሩ፣ አትደንግጡ፣ አትሸበሩ፣ ተረጋጉ። ስር ሰዳችሁ በሃይማኖታችሁ ታነጹ። ድንቅ ነገር እንደመጣባችሁ አትቁጠሩት። ምን አለ? እኔ ካንተ ጋር ነኝና አትፍራ። ኢሳይያስ 43 ቁጥር 5። እስኪ እኔ ካንተ ጋር ነኝና አትፍራ። ምን አትበል? ማን ከኛ ጋር ስላለ ምን አንልም? አንፈራ። እግዚአብሔር ከኛ ጋር ስላለ አንፈራ። እግዚአብሔር ፍርሃትን ከልባችን አውጥቶ ይጣልልን። ምን አለ መጽሐፍ? ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት የወለደችውን ልጅ እስከማትራራ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል አለና እኔ ግን ለዘላለም አልረሳሽም፣ እነሆ በእጄ መዳፍ ላይ ቀርጬሻለሁ። ኢሳይያስ 49 ቁጥር 14 ላይ ተመዘገበ። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። ተሰደው ባቢሎን በወረዱ ጊዜ፣ በምርኮ በሆኑ ጊዜ፣ ጠላት በሰለጠነባቸው ጊዜ፣ መከራ ባበዛባቸው ጊዜ ጽዮን ግን ጽዮናውያን እስራኤላውያን ግን ማለት እግዚአብሔር ትቶናል ጌታም ረስቶናል አሉ። ሁሉ መከራ የገጠመን ስለተወን ነው አሉ። ብዙዎቻችን እንደምንለው ማለት በውኑ አለ ሴት 9 ወር ከ5 ቀን በማህፀኗ የተሸከመችውን ልጅ እስከማትራራ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል አለ። አያድርስ ነው። አንዳንዴ እናት የወለደችውን ልጅ ልትረሳ ትችላለች። አባት የወለደውን ልጅ ሊረሳ ይችላል። ሰዎች ሊረሱ ይችላሉ። እናት የወለደችውን ልጅ ልትረሳ ትችላለች አለና እኔ ግን አለ ለዘላለም አልረሳችሁም አለ። ለዘላለም ምን አልላችሁ? በእጄ መዳፍ ላይ ቀርጫችኋለሁ አለ። እያንዳንዳችንን እግዚአብሔር በእጁ መዳፍ ላይ ቀርጾናል። ሎሚ እጃችን ላይ አስቀምጠን ወደ ግራ ወደ ቀኝ እንደምናደርግ እግዚአብሔር ሁላችንም እንደዚህ በመዳፉ ነው የሚያየ። ስለዚህ አትጨነቁ። እንዴ እንኳን እግዚአብሔር ካንተ ጋር ነኝ ካንቺ ጋር ነኝ ብሎ ይቅርና አንድ ባለ ገንዘብ፣ አንድ ባለ ስልጣን፣ አንድ ዝነኛ፣ አንድ ታዋቂ ሰው አይዞ ካንተ ጋር ነኝ ቢለን ምን ያህል ደስ ይላል። አይዞሽ ካንቺ ጋር ነኝ ብሎ ተስፋ ቢሰጡን ምን ያህል ደስ ይለናል። እኔ ከናንተ ጋር ነኝ ያለን እኮ የሰራዊት ጌታ እግዚአብሔር እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ነው። ወላጆች እንደሌላቸው ልጆች አልተዋችሁም ከናንተ ጋር ነኝ ያለው እኮ እሱ እኮ ነው።
ስለዚህ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ምን አለ ሐዋርያው ቅዱስ ጳውሎስ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሚቃወመን የለም፣ ሚችለን የለም፣ ሚያሸንፈን የለም። ማን ከኛ ጋር ከሆነ? ሮሜ ምዕራፍ 8 ቁጥር 33 ላይ የተመዘገበ ቃል። ስለዚህ ጌታ ለዘላለም አይጥልም። ቢያሳዝንም ቢያስጨንቀንም በእውነት አይጥለንም፣ ከኛ ጋር ነው ያለው። ዘሰቆቃወ ኤርምያስ ምዕራፍ 3 ቁጥር 31 ላይ የተመዘገበ የእግዚአብሔር ቃል። ጌታ ለዘላለም አይጥልም፣ ቢያሳዝንም እንደ ምሕረቱ ብዛት ይራራል፣ ከልቡ ሰውን አያስጨንቅም። ከልቡ ሰውን ምን አይልም? አያስጨንቅም። እንግዲህ እግዚአብሔር ከኛ ጋር ከሆነ የሁሉ መከራ ለምን ደረሰብህ? ከኛ ጋር ስላልሆነ አይደለም ወገኖቼ። ክብር እንዲጨመርልን ነው፣ ለገዛ ጥቅማችን ነው፣ ጽናታችን እንዲለካ ነው፣ የእግዚአብሔር ማዳን በእኛ ላይ እንዲገለጥ ነው፣ ጠላት ዲያብሎስ ክፎች እንዲያፍሩ ነው። ይህ ሁሉ ነገር በቤተ ክርስቲያን ላይ በክርስቲያኖች ላይ እየደረሰ ያለ። እኛ ድርሻችንን ብቻ እንወጣ፣ እግዚአብሔርን ጠብቅ፣ በጾም በጸሎት በንስሐ ሆነን በሃይማኖት ጸንተን ከቤተ ክርስቲያን ሳንለይ ማንን ጠብቀው? ማንን ጠብቀው? እሱን በትዕግስት እንድንጠብቅ ሁላችንን በቸርነቱ ይርዳል። አምላካችን እግዚአብሔር እስከ ዓለም ፍጻሜ ድረስ ከሁላችንም ጋር ይሆንልን። በሃይማኖታቸው ምክንያት የተሰደዱትን የሞቱትን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። የተቃጠሉትን አብያተ ክርስቲያናት መልሰን እንድንሰራቸው እግዚአብሔር ያግዘን። እንሰራለን አንሰራ? እንሰራለን። ቅድም እንዳልነው የድንጋይ ከሆኑ በብሎኬት ይሰራሉ፣ የብሎኬት ከሆኑ በሸክላ ይሰራሉ። የሸክላው ከሆነ የፈረሰው በእብነ በረድ ይሰራል። የእብነ በረድ ከሆነ ጠላት አይኑ ደም ይቀላል። በወርቅ አንቆጥቁጠን እንሰራቸዋለን የፈረሱትን አብያተ ክርስቲያናት። ምንም የሚቆም ነገር ሁሉ ነገር ይቀጥላል። አምላካችን እግዚአብሔር በሃይማኖታችን ሁላችንን ያጽናን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር